በቤትክ ቆዳሽን አስልጬ ነው ማስገረፍሽ ሲላት ለምን ዝም አልካት ብዬ ስለጠየቅኩ ለሐቅ ስለቆምኩ ፋሲካ እህቴ ናት ሴት ናት ስታለቅስ ከጎኗ ቆሜ ለምን ብዬ ስለጠየቅኩ በዚህ ስለተናደድክ ነው ሌባ ይሆንኩት ሌባ ኮንኩ ሌብነቴን ለምን እስከዛሬ ደበቅልኝ አንተ ሐቀኛ ኮንክ ለምን ዛሬ ነው ሌብነቴ ይታየክ ሌባ ኮንኩ እሺ ማስረጃዬ ነው በዛ ዝም ስላችሁ በዛ አሁን እየጠበቅኩ ነው ማስረጃ ካልወጣ ውሸታምነታችሁን እመኑ የኢትዮጵያ ሕዝብ ውሸታምነታችሁን ያረጋግጥ ማነው ለምትሉ ተስፋ ያረርገው ማስረጃ ፈልጋለሁ ማስረጃዬ ቪዲዮ ይሰራልኝ ቪዲዮን ፈልገዋለሁ ያጭበረበርኩበትን የዘረፍኩበትን ማስረጃ እንዴ ማንንም ኳላ እየተነሳው የቀደምኩት ሁሉ ለምን በለጠች እንዲያል እየኮረከሙ ወደ ኋላ ሊመልሰኝ አትችሉም እኔን አትመልሱኝም ወደ ኋላ ማንንም አይመልሰኝም ሀቢባ ሊባናት ካላችሁ ማስረጃዬን አምጡልኝ እየጠበቅኳችሁ ነው ህዝብ ፊት አምጡልኝ ስንቱ አፉን ከፈተ ባለጌ ናቸው እያልኩ ዝም አልኩ ጭራሽ ቤቴ መጥቶ አብሮኝ ይበላ ይጠጣ ሰው አይ ይሄ በስቷል በጣም this is too much ለራሴ ብቻዬን ብቁ ነኝ እንደናንተ ገስት ላይ ሰው ደርድሬ አይደለም ሰው አላማ ማለንጫጫም ብቻዬን ብቁ ነኝ ብቻዬን ለራሴ ቆምለታለሁ ለራሴ ያለሁለት ማስረጃውን ካላመጣክ ውሸታም ነክ ሀቢባ ላይ ማስረጃ አለኝ ብለሃል አምጣ እኔ ላይ ያለህን ማስረጃ እየጠበቅኩ ነው ቤት ትምጣ ቪዲዮ ስራልኝ ማስረጃውን ለጠፈ ቪዲዮ ስራ ካለበለዚያ የለህም ምንም አይነት ማስረጃ የትሙት እኔ ሞደው ልጄን ያሳጣኝ ነው ምልሽ እንዳንቺ ሰው የሚንቅ የለም በዚህ ምድር ላይ በአካልም አውቅሻለሁ እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው ይሄንን ደግሞ አስምራችሁ ያዙት እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ የሆነ ቀን ቪዲዮችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሻለው ትላላችሁ ማለት ነው እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃለሁ ሀቢባ ለጓደኞቿ እንደምትመች አውቃለሁኝ ታስገባላችኋለች ጠርታ ቤቷ ነች ካንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ ይውምላችሁ ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች እግዚአብሔር በሚያውቀው የምሬን ነው የምነግራችሁ ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላ ሰላም እግዚአብሔር ይዛላችሁ ውድና ተከበራችሁ የእናንተ ቲቪ ተከታታዮች እንድናችሁ ለአዲስ ለመጣችሁ እንኳን ሰላም መጣችሁ ለነበሮቹ እንኳን ሰላም ቆያችሁ እያልኩኝ እንግዲህ ዛሬ በአዲስ አጀንዳ ይዤላችሁ መጥቻለሁ ላይክ ሼር ሰብስክራይብ በማድረግ አበረታቶኝ እላችኋለሁ ድጋፋችሁ ብርታታችሁ አይለየን እንግዲህ በዚህ ሁለት ቀን ብዙ ወሬዎችን ሲናፈሱ ነበር አሁን አዲስ አጀንዳ መጥቶልናል ምንድነው ሀቢባና ምንድነው ተስፍሽ ብዙ ወሬዎችን እየተራገበ ተስፍሽ በአጠቃላይ እኔ በሱ ላይ ለመፍረድም አይደለም ሀቢባን ለመፍረድ ሳይሆን ዋነኛው ነገር እኔ ለመናገር የፈለኩት ነገር ምንድነው እኛ ተስፍሽ በአረብ ሀገር ላይ ያለን ብዙ አስተዋጽኦ አድርጓል ሀቢባም ራሷን አስተዋጽኦ አድርጋለች እሷ ወላይ ለቁጭ ብላ ራሷን አስተዋጽኦ ታደርጋለች ተስፍሽ ግን በጉልበቱ ሰዓቱ ጊዜውን ትዳሩ ልጁን ጥሎ ነው ያን ሁሉ አስከሬን እስከመቀበል ድረስ መስዋዕት ያደርግ የነበረው ማለት ነው እና ብዙ ኃላፊነት ተወጥቶ ብዙ ነገሮችን አድርጎልናል ለምን ይዋሻል ለምን እጅ ሰባራ ነው የሚባለው መሄድ መካድ የለብንም ሀቢባ የራሷን ስራ እየሰራች ነው ግን እሱ በሰውኛ ሲያስበው በአጠቃላይ ያለው ምንድነው እንደዚህ አይነት ጋምፕሊንግ የሚጫወቱ ሰዎች አሉ በሰው አካውንት እየከፈቱ በሰው እንትን እያሉ ብዙ ነገሮች አበሻ ብታዩ ወልደ ጊዮርጊስ ነው ማን ነው ይባለው አሁን ዱባይ ካምፓኒ ምን የከፈተው ልጅ ብዙ ነገሮችን ተናግሯል በዚህ ነገር ጉዳይ ላይ ስንት ጊዜ በራሱ ስም አካውንት ከፍተው ማለት ነው
ወልደ ጊዮርጊስ በራሱ ትክክለኛ እስካያት ስም ማለት ነው አስቀምጠው አካውንት የከፈቱ አሉ በራሳቸው ብር የሚያጭበረብሩ ማለት ነው። አልፎን ተርፎ ደግሞ እንደውም አንድ ጊዜ ወድጄ አይደለም ይሄንን ብር የሰረኩት እና ትንሽ ብር አንሶኛል እና ብር ሙላልኝ ብሎ ቀጥታ ለወልደ ጊዮርጊስ ደወለለት ማለት ነውና እንደዚህ አይነት ብር የሚያጭበረብሩ አሉ እና ብራችሁን ተቆጠቡ ብሎ ማስጠንቀቁ ተስፈሽ ይሄ ያለ ነገር ነው። ስንት እህቶቻችን አሁን እኮ እነ ሀቢባ ቤት እነ ማነች እነ ፋሲካ ይሄ ጌም የሚጫወተው ማን ነው የሚባለው ይሄ ሁሉ ጊዜ የሚጨፍረው የሚጮኸው ልጅ ቡርቴ ብሎ የሚጮኸው ልጅ ማለት ነው ስሙ ጠፋብኝ ይቅርታ። እና እሱም ራሱ ብሩ ተበርቷል በምንም በማያውቁት ማለት ነው። እና ይበሉ አይበሉ ያው ሲያለቅሱ ነው እኛ ምናምናቸው እንጂ እኛ ሲንሰጡ አላየን። ሶሻል ሚዲያ ላይ ወጥተው ነው ተበላሁ ብለው ሲናገሩ ምን ሰማው። እና ብዙ ጊዜ በእንደዚህ አይነት ኬስ ብር የመበላት ኬስ ስላለ እናንተ እንዳትበሉ ብሎ ነው ማስጠንቀቅ የሰጠው ማለት ነው። በሀቢባን ቤትም ሊሆን ይችላል አይታወቅም። አሁን ቤቱ እንግዲህ ያናከለ ከ1 እስከ 10 ነው ከ1 እስከ 5 ነው ዛሬ ዘንድሮ ወጣ የተባለው ግን 5 ሰው አንድ ቤት እኮ አንድ መኝታ ክፍል እኮ ስንት ቢሊየን ነው የሚሸጠው ማለት ነው። እንደውም እኮ ኮንዶሚኒየም ምን የመሰለው አሁን የደረሳቸው ልጆች በፎቶ ስናየው ኮንዶሚኒየም ምን የመሰለ ያለቀለት ቤት ነው። እና ከዛ በኋላ ከደረሳቸው በኋላ ብር ይከፍላሉ ወይስ በዛ ባወጡት ብር ብቻ ነው በደረሳቸው ብር ብቻ ነው ብሩ የሚደርሳቸው? እኔ ግራ ግብት አለኝ እኮ እንዴ። እና ይሄ ነገር ራሱ እኔ ግራ ግብት አለኝ። እና እኔ የመጀመሪያ ጊዜ ነው አንድ ጊዜ ቆረጥኩት። እሱም ደግሞ ያው ዊልቼር ምናምን ሲያድሉ አይቼ እንደው ቢያንስ እኔ እንኳን ባይደርሰኝ በእኔ ምክንያት እንኳን አንድ የተቸገረ ዊልቼር እንኳን የሚገዛለ ሰው ካለ ብዬ ነው ያወጣሁት እንጂ እርግጠኛ ነኝ ያው ቤት እንደማይደርሰኝ 100% እርግጠኛ ነበርኩኝ። ግን አንድ ጊዜ ግን ተሳተፍ ያለው እሱም ውድ እህቴ ዩቲዩብ ማቃት መቅዲ ፋኖ እሷ ማስተዋወቃኝ ነው። እሷ ነች እንደውም ያስመዘገበች እኔ ሳልከፍል እሷ ነች ያስመዘገበች የነበረውና ሁሉም ነገር ኢንፎርሜሽን ዲቴል ኢንፎርሜሽን እሷ ይዛ መጣ። እሷ ነች ያስመዘገበች የነበረውና እሷም አልደረሳትም እኔም አልደረሰኝ እንዳጋጣሚ ሆነው ማነውና ያን ሆነ። ይሄ ግን ያን ነገር እኮ ባለመድረሱ ያው የሚረዱ ሰዎች ስላሉ በተዘዋወሪ ይሁን ብለን ነው እንጂ ለሌላ ነገር አልነበረም። ግን እስኪ ቢያንስ ብራችሁ የምታወጡ ልጆች እህቶቼ ታጥኑ፣ ብራችሁ ላሳልፋችሁ ለማንኛውም ሰው አሳልፋችሁ አትስጡ ብሎ ነው የመከረው እንጂ ለሌላ ጉዳት አልነበረም። ግን ያው ነገሩ ሰው እኛ ኮሜንታተር በተለይ ሰውን ለማቀሳሰር ስለምንፈልግ ሰውን ለማጠራት ሰውን ለማቀፈር ስለምንፈልግ ነው ሌላ ቦታ አጀንዳ ሆኖ የተቀየረው ማለት ነው። እና ይሄን ነገር ደግሞ ማስተዋል አለብን ባይነ። እስኪ ያለውን ቪዲዮ እስኪ ወዲያው ቪዲዮ ልምራችሁ። እናትና ልጅን እያጣላሽ ኦልሬዲ እስቲ ዝም ብላችሁ ተናገሩ ብቻ እያልሽ ንክት አድርገሽ ሶሉሽን ላሰጫቸው በሞቀበት ብቻ ከዩቲዩብ ላይ ያለን ኢሹ አምጥቶ 10 እና 20 ሰው ማስገባት እኮ ቀላል ነው እህቴ። አንቺ ጋር ሰው መጣ አልመጣ እኔ ቤት አክብሮኝ የሚመጣው ጥርት ያለ ኦዲየንስ ነው የሚከተለኝ፣ በአክብሮት ነው የሚከተለኝ፣ የሚሰማኝ ይሰማኛል። ሚዲያው ላይ እኩል ነው ያለው። ከኋላችሁ መጥቼ ምን ተአምር ሰተሽ ምንድነው የተለየ ማድረግ የሚያስገኘው እህቴ? ሶ እኔ የምሰራው ማስታወቂያን እንዴት ስሰራ ብዙ ማስታወቂያ ትሰራለች እናትዬ። ብዙ ማስታወቂያ መስራት እኮ መልካምነት ነው። ምንም የተለየ ነገር የለው። በአንቺ ማግኘት ኮምፕሌክስ የሚጫንብኝ ምን ጎሎኝ? ሲጀመር ምን ጎሎኝ? ምናልባት የኔን ስራ የኔን አቅም ስለማታውቂው ነው። ስትጠሪኝ ስመጣልሽ ወያላ ወር ደግሞ የሰፈር ተላላኪ መስየሽ ሊሆን ይችላል። ሶ ሲጀመር አካውንቴን አታውቂው ወይ ስራ ተበላሸብኝ ብዬ አማክሬሽ አላውቅ። ምን እንደምሰራ አታውቂ። የእውቀቴን ልክ አታውቂ። በመጣልሽ አፍሽ ህይወቴ ሲቀየር አንቺ የምትኖሪው ሌላ ቦታ፣ እኔ የምኖረው ሌላ ቦታ፣ በታሪክ ልንገናኝ ማንችል ሰዎች፣ ቲክቶክ የሚያስተዋውቀን እህትና ወንድሞች፣ መልካም ስራ ላይ ተባብረን የምንሰራ ሰዎች ያንቺ ማግኘት እኔ ጋር የሚያስቀናኝ ምንድን ነው? ምንድን ነው እሱ? ያንቺ ጊፍት ማግኘት እኔን የሚያስቀናኝ ምንድን ነው? በሰዓት ስንት እንደማገኝ ታውቂያለሽ አንቺ? አካውንቴ ላይ ስንት ብር እንዳለ ታውቂያለሽ አንቺ? ቸገረኝ ብዬሽ ጠይቄሽ አውቃለሁ። አግዥኝ ብዬሽ አውቃለሁ። አንቺ በእኔ ጉዳይ ባክሽ ተባበረኝ ጉድ ልሆን ነው ብዬሽ አውቃለሁ። ከዚህ ማዕት አውጪኝ ብዬሽ አውቃለሁ። እንዴ ተይ እንጂ የምንኖርበት ሀገር አሁን ይብላኝ። ኢትዮጵያ ሆኜ የሆነ እርዳታ ብሰና ኖሮ በቃ እድሉን ታገኝ ነበር። ማርያምን አታውቂኝም። እኔ ምን እንደምሰራ ምን አይነት እውቀት እንዳለ አታውቂኝ። ምናልባት አንቺ ጋር ቁጭ ብዬ ስውልና ስታዘዝሽ አክብሮቴን እንደ ንቀት አይተሽው ከሆነ የፈለገሽን መናገር ትቻለሽ። 80 ዩኒቨርስ ከደረሰኝ በኋላ ሰው ተቃጠለ። እኔ መጥቼ ስለ እንደ እናትዬ ሂትለርም እኮ ባለም ይታወቃል ስንት ሰው ፈጅቶ ትኩስ አጀንዳ እኮ ወስዶ እኮ 30,000 ሰው ማስቀመጥ ይቻላል። እቤቱ ጌም ለማጫወት እንትን ብሎ እየቆረጠ እንትን ይላላቸው አልመች ስለው ምናምን ያነሳሽው አንቺ ነሽ፣ ያልተመቸሽ አንቺ ነሽ። እህቶችሽ በማግኘትሽ በቃ ተበሳጭተሻል ማለት ነው።
በአንድ በተነሳ ጉዳይ እንደዚህ ተጠንቀቁ የሚል ነገር ስለሰራው ብቻ ይህንን ሁሉ የምታደርጊው ከሆነ እንደምታስቢው በቃ የውሸት ነው ጓደኝነት፣ ፌክ ነው። በነገራችን ላይ አውቃለሁ የፌክ እንደሆነ ሁሉም ነገር አውቀዋለሁ። እማዬ ትሙት እኔ የምወደው ልጄን ያሳጣኝ ነው የምልሽ። እንዳንቺ ሰው የሚንቅ የለም፣ እንዳንቺ ሰው የሚንቅ ሰው የለም በዚህ ምድር ላይ። በአካልም አውቅሻለሁ። እያንዳንዱም በቃ ማለት በራስሽ ኮንፊደንስ እኮ መኖር ጥሩ ነው። ሰውን በመናቅ ውስጥ ግን ትንሽ ናቸው ብሎ በማሰብ ውስጥ ግን የደረሰበት ነው የሚያውቀው። ይህንን ደግሞ አስምራችሁ ያዙት፣ አስምራችሁ ያዙት። እንዲህ የምናገረው ነገር የሆነ ቀን ሲደርስባችሁ ታውቁታላችሁ። የሆነ ቀን ቪዲዮችን ገብታችሁ ስታዩ የሆነ ነገር ስታዩ የሆነ ቀን ተስፍሽ አለው ትላላችሁ ማለት ነው። እኔ በአካል አውቃታለሁ ምን ያህል ሰዎችን እንደምትንቅ እኔ ጠንቅቄ አውቃታለሁ። ሀቢባ ለጓደኞቿ እንደምትመች አውቃለሁ። ታስገባላችኋለች፣ ጠርታ ቤቷ ነች። ከአንቺ አልጠብቅም ምናምን ወረድ ብላችሁ ቪዲዮ ይምላችሁ። ለዛ ነው ባልቴት ስላልሆንኩ እኔ ማለት ነው። የሰዎችን ማነስ የምትፈልግ ብትኖር ሀቢባ ነች። እግዚአብሔር በሚያውቀው የምሬን ነው የምነግራችሁ። ሂዱ ግር በሉ ሲባሉ ደግሞ ግር ብለው የሰው ቢዝነስ የሚያበላሹ ልጆች ጀሌዎች ደግሞ አላት። በነገራችን ላይ የምትልቂያቸው ተሳዳቢ ልጆች ያንቺን ባህሪ ይዘው ነው የሚሄዱት። የሎሚ ፋሚሊዎች ሰው ሲሰድቡ አታገኛቸው። በእውቀት በትትና ቢዝነስ ላይ ሰርተው ማይንዳቸውን እየቀየሩ ውጤታማ የሚያመጡ ናቸው የሎሚ ፋሚሊዎች። ያንቺ ሰዎች ደግሞ ሂዱና ሌባ ሌባ በሉ ሲባሉ ሄደው እንደ ማግኔት ሌባ 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 የሚሉ ልጅቷ አልመጣም ስላለች በረጅም ቀሚስ የነበረውን ጉርድ ስላደረገች ተሳስታለች። በስራ ላይ ይገጥማል እንኳን የሚል ነገር አደረገ። ስንት ለፍታ እዛ እንደደረሰች እንኳን አታውቂም። ቪዲዮ አለላችሁ ገብታችሁ ማየት ትችላላችሁ። የሰዎችን ገበና አውጥታ እንትና ሌባ እንደዚህ ምናምን ብለሽ ለ150 ሺህ ብር በጣም ዝቅ ከፍ ያደረግሻት ሴትዮ 54 ሚሊዮን ብር ሲሆን ለምን አላመመሽም? ጉዳዩን ስትዩ ከፍተኛ ቀውጤ አድርገነው በቤትሽ መተን መፍትሄ እንፈልግ ያልነውን ጉዳይ አሁን መከላከል ውስጥ ምን አስገባሽ? ልጅቷን ፕሮቴክት ማድረግ ምን አስፈለገ? ሲቀጥል ቪዲዮ ሰርተሽ እንትና ሳጂ እንትና አይደለችም መንጃ እንትና ልካልኝ አረጋግጫለሁ ብለሽ ለጠፍሽ። who are you ማንሽ አንቺ? እኛ እኮ ዶክመንት ሰብስበን ለህግ አካላት የምንሰጥ እንዲደርሰናል እያልን ለተመልካቾቻችን የምናሳውቅ ግለሰቦች ነን። ተሰረቅን ተበዘበዝን አግዙን አሉን እንጂ አንቺ ማስረጃውን ይዘሽ ወስኝ እኮ የተባለ ነገር የለም። ማን ስለሆንሽ ነው አንቺ የምትወስኙ? ተባባሪ ከሆንሽስ እንዴት ነው የምናምንሽ እንዴ? እዚህ ጋር ተስፍሽ ቅልቦች ሚኒሽን ስሚ ፎቶዋ በስሟ በናሽናሊቲ ነው እሷነቷን ያወቁት እንጂ ፓስፖርት ነምበሯን ሀይድ አድርገዋለች። ፓስፖርት ነምበሯን ማየት አልቻልኩም። ፓስፖርት ነምበሯን አየሁ አለ አልክልህም በቃ አይ በሚል ስትል የቀለቦች ይቅርታ በጣም በእኛ ህግ ፖሊስ እያልን ያለ ነው። ከቅንነትም ከምንም አንጻር እነዛ 74 ሰዎች እና ከጀርባቸው ያሉ ቤተሰቦቻቸውን የነዛን ሰዎች እልባት እንትን ለማድረግ ወይ ቅድም እንዳላችሁት እሰማለሁ፣ እየተቆራረጥኩ ነው። ተስፋሽ ትሰማለህ? ቀጥል። አሁን ሚውት ላይ ነን። እያልን ያለ ነው። ለአንቺ መፍትሄ ለነዛኞቹ መፍትሄ ይሁን እና ለዛ መፍትሄ የሚሆን ነገር የመፍትሄ ሀሳቦችን በጋራ ተነጋግረን እናቅርብ ነው እያልን። ስለዚህ ለዚህ ጉዳይ ደግሞ አንቺም አትሊስት በየቦታው ላይ ፎቶሽ እየተለጠፈ ምናልባት ጠቅሞኛል ብለሽ የምታስቢ ከሆነ አይዶን ነው እየጠቀመች ከሆነ ካልሆነ ግን ያንቺም ስም አርፎ እነዛ ልጆችም እውነት ፈላጊ ወንድም እህቶችም ሌላ በቃ ማነበረቻች 57 ሚሊዮን ነው ሳጂ ሳይሆን ማህሌት ሌላ ብናት ብለን ሌላ ፍለጋ ውስጥ እንድንሄድ አንቺ ኮንፈርም ልታረጊ የምትችይበትን መንገዶች ብትፈጥር ነው። እነሱ የሚያቀርቡት ኦፕሽን ብቻ አይደለም። አንቺ የራስሽንም ደግሞ በዚህ በኩል ይሄ መብት ሊሆን ይችላል የምትያቸው ነገሮች ብታስቀምጭልን የሚለው ነው። ለአንቺ ጥያቄ ስላለኝ ሰው ነገር እሷ ትጨርስና የእኔን ሀሳብ እዛ መብረቁ ቤት የተናገርኩት ነገር ስላለ እሱን እስኪ ለአንቺም ፓስፖርት አምጥታ አሳየች ምናምን ሲሉ ሀቢባ ናት አብራ እንትን እያለች ምናምን ስላሉ እኔ ለአንቺ እንደ ችግር የለብኝም በወሬ እኔ ላቶን ሀቢባ የኔ ሀሳብ እዛ የሰጠሁት ነው። መብረቁ ቤት ምንድን ነው ያልኩት እኔ አስፈልገኝም ተምራ መሳጅ ጉዳዩ የማይመለከተው ሰው አላስገባ በቤቴ ይልቃለሁ። ሁሌም ጉዳዩ የማይመለከተው ሀቢባ ሌባ ናት የሚል አካል የሰረኩበትን ፕሩቭ ያቀርብልኝ።
ነው አንደርስታንድ ኮርስን የምታደርገውን አይቻለሁ። እኔ ደግሞ የሰዎቹ ሊስት ከመጀመሪያው ጀምሮ እኮ እኔ ምንም ፕሩቭ አላረግም ማለት ይችል ነበር። አድርጊያለሁ። የተጠየቁ ጥያቄ እኮ እየሄደ ከፍ 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 እያለ ሄደ። ኦኬ። ስለዚህም ያለሽበት ቦታ አሳይ ተብዬ አሳይቻለሁ። ከዚህ በላይ ግን እኔ የኔን ፉል የሆነ 100% ዶክመንት የፓስፖርት ነምበር ያለበትን የኔን አልክም። ሂደን አልክም ለማንም። እኔ እሷ ናት የሚል ካለ ህግ አካል ቢፈልጉ ስሜ ፒክቸሪ አድርገውታል። 2-3 ሳምንት ምንም አይመስልኝም። አሁን በየቀኑ ማህሌት ቢባል ምንም አይመስልኝም። አሁን ምንም ማነው ስሙ ማን ይሄ መብረቁ ጋር ምንም ቅያሜ የለብኝም። ምንም የሚይዝበት የለም ጥላቻ የለብኝም። አይ ሪስፔክት መብቱ እንደፈለገ መናገር ጠዋት ማታ መብቱ ነው። እኔ ደግሞ መጥቼ ከፈለጉ ደስ ብለ ፐርፊውም ሪቪው ማድረግ መብት ነው። የፈለገ ሰው ጋር ይመጣል፣ ያልፈለገ ሰው እሱን ያምናል፣ እኔ ያምናል ነው። ግን እናንተ እንድትሰሩበት ወንጀለኛን የመያዝ እዚህ ጋር ይሄ ጉዳይ ሲጀመር ሀቡ ቪዲዮ የሰራችው ማህሌትን ለመያዝ ጉዳዩን ተባብራ ለህግ ለማቅረብ የተበደሉ ሰዎችን ለመካስ ነበር። ከምን ቅስበት ነው የሳጂ ደጋፊ የሆነችው የሚለው ነገር ያስደነግጣል። ከምን ቅስበት ነው ደጋፊ ጠበቃ የሆነችው? ለተሰረቀው ለተበደለው ለድሃው ካዘነች ለተጠረጠረ ሰው በዚህ ልክ መከራከር የፈለገችው ለምንድን ነው ሲባል ሺ ኢዝ ሄር ጊፍተሯ ስለሆነች እንዳሉ ግሩፑ ለኛም ስጭን እያሉ ጊፍተሯ ስለሆነች ብቻ ፕሮቴክት አደረገቻት። የተቸገሩትን ሰዎች ለማየት ቅን አይደለችም ማለት ነው። እዛ ጋር 74 ቤተሰቦች ስንትና ስንት ሜዳ ላይ የተበተኑትን ሰዎች ለማየት ቅን አይደለችም ማለት ነው። ተባበሪያቸው ለማለት ለማሳየት እኔ ጋር ደርሷል በቃችሁ መኑ ተብሎ ቪዲዮ የሚያሰራ የለም። ቪዲዮ በመስራት ውስጥ እኛ ምን የምንቀመጥበት ነገር የለም። ለምንድን ነው ከበር ማድረግ የፈለገችው? አይዲዋን ካላከችላት ምንም አይታይ ነገር ካላከችላት በዚህ ዲፌንስ አድርጋ ቪዲዮ ሰራ አይደለችም ተወቁ ማለት አያስፈልግም። ተግባባን አይደለ? ስለዚህ ፕሮቴክት የሚደረጉት ነገር ለምስኪኖቹ ማዘን እና ለሚደረግልን ነገር ፍርፋሪ ሲሰጠን ሀሳብ መቀየር በጣም የተራራቀ ነው። ችግሩ የተጋጨ ነው። ምንድን ነው እኔ በፍርፋሪ የምገዛ ሰው ስላልሆንኩ አንተ የጠላሃቸውን ሰዎች በቤትህ እያሰደብከኝ በሚለው ነገር በዚህ አጋጣሚ ያነሳሽው ነገር አለ በራስሽው ማለት ነው። ተሳዳቢዎችን እንትን አድርገህ ያኔም ስታሰድበኛለሽ ከነዛ ተሳዳቢዎች ጋር ሲመችሽ በቤትሽ ጀግና ስትጫወቱ ስትክቢያቸው ምናምን ስትይ ዛሬ ላይ ያሉትን ቪዲዮዎች ወደ ኋላ ወርደን ስናቸው በሆነ ጊዜ አትመጥኑኝም ያልሻቸውን ሰዎች አሁን በፍቅር ተቀናርበሽ የምታረጊ የሆነ ጊዜ የሰደብሻቸውን ሌባ ብለሽ የሰደብሻቸውን ሰዎች ስትመቻቹና ስትግባቡ ደግሞ እሷ ጀግና ነች ተዋትያሽ እንደዚህ እየተገለባበጡ ሐሳብን በጥቅም ብቻ በከስር በሚጻፍልን ኮመንት ብቻ እየተደመምን የምንሄድ ማለት ነው። በዚህ አጋጣሚ ያንቺ ስራ የተስፍሽ ቅልቦችን በጣም የምትንከባከቢው ምንም ነገር ስለሆነ አይደለም። ተስፍሽ ቅልቦች ተባብሮ ያንን ኃላፊነት የጋዙን ከፍሎ ጉዳዩን ለመጨረስ በሚያደርገው ፕሮሰስ ውስጥ የሆነ ነገር ይዞልሽ ሲመጣ ተአምር እንደሰራሽ ስለምታውቂው ሰዎች ጋር ከወንበርሽ ተነስተሽ እንደዚህ አድርጉ ብለሽ ሁሉንም ከመሳለብና ለጥፎች ከምንትን ከማድረግ በስተቀር ብር የተመለሰላቸው ሰዎች የሉም፣ በዛው ቀርተዋል። በእጣ ጉዳይ ደግሞ እዛው አረብ ሀገር ላይ የመኪና እጣ ደርሳቸዋል ተብሎ የሚሰቃዩ ወንድሞች፣ እንደዚሁም የቤት እጣ ደርሳቸዋል ተብሎ በአንቺ ድምፅ ተቀናብሮ የተበሉ እህቶች፣ በእነዚህ ችግሮች በቤተሰብ ጉዳይ ተነስቶ ትዳራቸው የፈረሰ እንዲሁም ልጄን አይደለህም አይደለችም በሚል ክፉ መርዝ ነገሮች ተነስተው የከሸፉ ሀሳቦች መጨረሻ ሰርቼ እስከ መጨረሻ ገዛ ቢያቆምልሽ አንቺ ምንም ነሽ። ለዛ ነው እሱን የምትንከባከቢው። ተስፍዬ ለጥቅም ሲሆን ሁሉንም ለጥቅም እንደምትቀርብ ይታወቃል። እኔንም ያማከርኩሽ እውቀቴን ታውቂዋለሽ። ታውቂያለሽ የኔን ቢዝነሶች ከየት እንደማገኝ ታውቂያለሽ። ትልቁ ችግር ጓደኛህን ንገረኝና ማንነትህን ልንገርህ ይሆናል። የሚበላሸው ነገር ለምን እንደሆነ ታውቂያለሽ። ግር ብላችሁ ሂዱ ብላችሁ እንደዚህ ሌባ በሉ ስትያቸው ግር ብለው የሄደው ሌባ እያሉ ቪዲዮ የሚሰሩልሽ ልጆች የሰዎችን ህይወት እንደሚያበላሹ አታውቂም።
የሆነ ሰው በአንቺ ምክንያት ስሙ ተነስቶ ቢዝነሱ ላይፉ የሰራቸው እያንዳንዱ ነገር እንደሚበላሽ አታውቂም። በኋላ እኮ ይቅርታ ትባባያለሽ አንቺ። አየሽ አይደል? በደመ ነፍስ የሆነ ጉዳይን ይዞና ከጫፍ መድረስ ለሶሉሽን መስራትና ጉዳዮችን ነካክቶ ማለፍ ይለያያል።